አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው ሩታን በጣም ያሳዘነች በጣም አሁን ደግሞ በህግ እያስፈራሯት ነው። በፊት ባክሽ ባክሽ ሲሉ ነበር። አሁን ግን እምቢ ብትይ በህግ መሄድ ይችላል ምናምን እያሉ እያስፈራሯት ነው ማለት ነው እሷን እና የአብርሽ ጓደኞች ማለት ነው እያሉ በቃ ሁሉን ነገር ሩታ ላይ እየጣሉባት ነው። ሩታ ከዚህ ሁሉ አለማናገር ይሻላታል። ባታናገር የሚመጣው ሰው ሁሉ አሁን አብርሽን ስልክ ዘግታብኛለች፣ ሜሴጅ አትመልስልኝም፣ ስልክ ስደውል አታነሳም ነው የሚለው እና ለሌሎቹም እንደዛ ብታረግባቸው ምን ያክል እንደከፋት ይለያቸው ያውቁት ነበር ማለት ነው። ምን ያክል እንደከፋት ያውቁት ነበር። ግን እሷ ለሄደው ለመጣው ያስረዳች እየመሰላት ያስረዳቻቸው እየመሰላት ነው። ግን የሚረዳት የለም። አይታችኋ በፊት 2 ቀን 3 ቀን አንድ ላይ በፈገግታ እንትን ሲሉ ልጃቸው ጋር በፈገግታ ሲጫወቱ ምን ሲሉ ያን ጊዜ አብርሽን በየቀኑ እየመጣ ልጁ ጋር እየተጫወተ ሩታ ጋርም እየተጫወተ ምናምን እንደዛ ደስታ ሲሰማቸው አቤል ያቺ ሄርሜላ አሞኛል ብላ በቃ ሐኪም ቤት ትሄዳለች፣ ሽቅቤለኛ ምናምን ትላለች ማለት ነው። አቤል ደግሞ በቃ ራሴን አጠፋለሁ ይላል ማለት ነው። 2 ቀን ለተገናኙት 2 ቀን ደስተኛ ሆነው ለተቀመጡት እንደዛ ሆነው 2 ቀን ለተገናኙት በቃ እነሱ ቅናት 2 ቀን ለተገናኙ እነሱ ቅናት ሄርሜላ አመመኝ ምናምን ቆረጠኝ ምናምን ትላለች። አቤል ደግሞ በቃ ራሴን ላጠፋ ነው እኔ ሰውም የለኝም ምናምን እያለ ይንበራጠጣል ማለት ነው። ለዛች ማለት ነው። በንግራችን ላይ አትሻብን። የጓደኛ ምቀኛ ከጎንህ ደስታህን እየለቀመ ይጨርስብሃል። አንድ ሰው እኮ ጓደኛ ሲባል የሰው ደስታ የሚያስደስተው ነበር። የነዚህ ደግሞ የነ አቤል ደግሞ ሱብሃንአላ አውቆ ጓደኛ መስለው ሩታ ዘንድ እየመጡ ሲጫወቱ ለካ ያችን ደስታውን እያዩ እየመዘገቡ እየሄዱ ነው። እና ያንን እያረጉ በቃ እሷን በቃ አበሳጫው ጥግ ድረስ ወሰዷት ማለት ነው። ጥግ ድረስ ማለት ነው። እኔም ቢሆን እንደዛው ነው የማደርገው። እንደውም ከሀገር ነው የምጠፋው። አይገርማችሁም? እንኳን አይደለም እዛ አትንጣለ ማለት ታገር ነው የምጠፋው ማለት ነው። ማንም እየመጣ ህይወቴን የሚያበላ እነሱ ተመልኳቱ። አንዴ ለአብርሽ ይጨፍራሉ፣ አንዴ ለሄርሜላ፣ አንዴ ለአቤል። ዛሬ ደግሞ ቀይ በቀይ ለብሰው አቤል ዘንድ። እኔ በነገራችን ላይ ቀይ ነገር አልወድም፣ ዲም ነው የሚመስለኝ። ቀይ ነገር አልወድም። እና እነሱ አሁን ሄርሜል ሩታን አናደርን ያናደዱ መስሏቸው በቃ የማያረጉት የላትም። አሁን 2 ቀን ሩታ አብርሽና ቶሎ ብለው አብሮ ከልጃቸው ጋር ቢጫወቱ ቢሳሳቁ በቃ ሄርሜላ ያዙ ይልቀቁኝ ትላለች፣ አቤል ያዙ ይልቀቁኝ ይላል ማለት ነው። እና የሰው ደስታ የማያስደስታቸው ሰዎች እነዚህ ናየው። የጓደኛ ምቀኛ እነዚህ ናየው። በቃ ምቀኛ ልጃቸው ጋር ይዘው ሲጫወቱ እኔማ ያን ቪዲዮ እያመላለስኩ ዛሬም ቢሆን እያየሁት ነው። በቃ በፊት እኮ እንዲህ ነበሩ። በቃ ልጃቸው ጋር እንደዚህ ያላቸው ፈገግታ እያልኩኝ እያመጣሁ ቪዲዮ ደጋግሜ እያየሁት ነው። የድሮውን ደጋግሜ ማለት ነው። አዲስ የወለደ ስሞት እንደዚህ እየሄደ አብርሽ እየሄደ ልጁን እያቀፈ የሚጫወቱት ምናምን ማለት ነው፣ የሚቀላለዱት ነገር እና ያንን አዩና እነሱ በቃ ሄርሜላ ምን በሉኝ አለች። ከዛም በኋላ ምን አሰቡ? በቃ መኪና ሲገዛላት ወርቅ ሲገዛላት ሊፈነዱ ደረሱ። በቃ አንድ መሻክል ፈጠሩ። ሩታ ደግሞ ያችን ጉትት አርጋ ዘረጋቻት። በቃ በዛችው ሰው እንዳለ ከጎና ያለው ሰው እየሄደ ወደ አብርሽና ወደ ሄርሜላ እየተጠጋ አሁን ብቻዋን ሆነች። ከዛ አሁን ደግሞ ዘመዶቿ እየገቡበት ነው ማለት ነው። ምክንያቱም ብቻዋን ናት። በቃ ለአብርሽ እያገዙ ሄዱ። ለምን በልጁ ስበብ እና አሁንም የሆነ እኔ ሩታን ምላት ምንድነው በቃ ሆዷ እያረረ ቢሆንም ወይ ልጁን ታሳየው ወይ ከዛ አካባቢ ትጥፋ። ልጁን ይዛትል ወይ ደግሞ ልጁን ታሳየው። በቃ ከነሱ እልክ የነሱ ልክ አሁን የነሱን ልክ ማፈንዳት የምችለው ሰው
አብርሽ ስታቀርበው ወደ እሷ ስታቀርበው አብርሽ እየመጣ ሲስቅ ሲጫወት እነሱ እርር ትክን ይላሉ ማለት ነው። አሁን ዛሬ ቀይ በቀይ ለብሰው ወይኔ ቀይ በቀይ ለብሰው እኮ ነው ሄርሜላም ቀይ ለብሳ እሱም ቀይ ለብሶ በቃ እየተቃቃፉ እየተሳሳሙ ወይኔ ወላሂ እኔ ጨጓራ የተቃጠለ በእነሱ ማለት ነው። ሩታ ምን ታርግ ብላችሁ ነው ይሄን እያየች ምን ታርግ? በቃ አሁን እሷ አይደለም ልጅ ማሳየት ቀርቶ እኔ ቢሆን ከሰዋለሁ። ምንም አይጥቀምም። ክስስ ነው የማደርጋቸው። እኔ እንዲያቃጠሉኝ እነሱ መቃጠል አለባቸው። እኔ አቅም እንደሌለኝ ማሳየት አለብኝ። እንደዛ ነበር። ግን እሷ በቃ እየሰማይ ዝም ስለምትል እንደ ጅል አዩዋት ማለት ነው። እንደ ጅል አዩዋት። እዚህ ጋር እሷ ናት የምትጎዳው። ነገም ቢሆን አይለቋትም። ልጇን ቀምተው ነው የሚወስዷት። አንድ ቀን ማለት ነው። አንድ ቀን ሲምቻችላቸው ልጇን ቀምተው ይወስዳል። እሱ ደግሞ እሄዳለሁ። አሁን እየደጋገመ እኔ ሄርሜላ ጋር እኮ ምንም ነገር የለኝም እኔ ሩታ ጋር ነው ምናምን ነው ይላል። ዛሬም ጀምሯል። ዛሬም ተናግሯል ማለት ነው። ቡች እንትን ላይ እዛ ሲናገር ጧት ሩታ ይላል፣ ማታ ሄርሜላ ይላል። ይሄ ልጅ እኮ ቅንጭላቱን ብርስ አድርገውታል። በቃ ቅርጽ ያኔ ቅንጭላቱን በርዘውታል እንዳለ ማለት ነው። ቅንጭላቱ አሁን ማሰብ አልቻለም። ሰው ሲናገረው ይሆናል አይደለ? ቆይቶ ነው የሚለው። ቆይቶ ማለት አይሆነ ኝኝኝኝኝ እያሉ የሆነ ነገር አጠጥቶታል ነገር ማለት ነው። አንድ ነገር ቅንጭላቱ ያለው ነገር ነው። ልቡ ያለው ፍቅር ነው። ሩታ ልቡ ላይ ያለች፣ ቅንጭላቱ ላይ ደግሞ እነ ሄርሜላ እና ቤላ እና ብሩክ አሉ። እዚህ ውስጥ አሉ። እዛ ውስጥ ሄርሜላ፣ ብሩክ፣ አቤል አሉ እዚህ ውስጥ ማለት ነው። ልብ ውስጥ ደግሞ ሩታና ልጁ ናቸው ያሉት። ከልብ ደግሞ የሚያቸንፈው ምንድነው? ቅንጭላት ነው። ምክንያቱም ብጅ ስለሚል ይደፋዋል ማለት ነው። ይገል እዛ ዲፊት ያደርገዋል። በቃ ቀናቸው እዛ ማንከባለል ትፈልጋለች እሷ። እና አሁን አብርሽ ከዚህ ሀገር ካልወጣ ምንም ሰላም አያገኝም። ሩታ ዘንዳም አይሆንም፣ እዛ ዘንዳም አይሆንም ማለት ነው። እና ከሀገር ሲወጣ ነው የሚሻለው ለሱ ማለት ነው። እንደዛም እንደዚህ ነው። ከሀገር ወጥቶ ሲል ይሻለዋል። አቤላ እኮ የሄርሜላ ያክስቷ ልጅ ነው ሲባል ሰምቻለሁ። እና ለክስቷ እያጀናጀነ ነው። ግን አንድ ሰው የፈለገ ቢጣላ ይሄን ያክል አሁን እንግዲህ ያኔ ፍቅር እየተለዋወጠ ነው፣ እየተቀበላት ነው ማለት ነው። ፍቅሯን እኮ አሁን በባለፈው ፍቅሬን ተቀበለኝ ብላ እያመዛዘነ ስለሆነ እሱ አሁን ዛሬ ቀይ በቀይ ለብሶ የመጣው ያው ፍቅሯን እየተቀበለ ማለት ነው። ያኔ አገባሻለሁ የሚለውን እየተቀበላት ነው፣ ወድሻለሁ የሚለውን እየተቀበላት ነው እንጂ ቀይ በቀይ ምን አለበሰው። አሁን በባለፈው ያው አፈቅርሃለሁ ስትለው ዝም ነበር ያላት። ዛሬ ደግሞ ያው ተቀብሏታል ማለት ነው። ያልታመነ ነገር ብሎ በቃ ደስታ በደስታ ሆነዋል። አልሞይ ምን ቪዲዮን አላየሁትም፣ አናዶኝ ማለት ነው። ያ ቀይ በቀይ ለብሰው የመጡበትን ቪዲዮ አላየሁም። በቃ ያኔ እንደ ቀዩ ልቤ ቅጥልን ያለው ያ ረቢ እንደው አልሙሂም ማድሪ። ለማንኛውም ሁሉም የዘራውን ያጭዳል ብላለች ሩታ። የዘራውን ይጨድ ሁሉም ማለት ነው። እስከሚያጭዱ ድረስ እኛም ሶብር አድርገን እንከታተላቸዋለን የት እንደሚደርሱ ማለት ነው። ሩታና አብርሽ ማነው አብርሽና ሄርሜላ የት እንደሚደርሱ እየተከታተልን እናቀርብላቸዋለን ማለት ነው። ወላሂ በጣም አናደውኛል። አብርሽ በጣም ያናደደኝ ምክንያቱም እሷ እንደዚህ ያለች ከልጄ እየለጠለች ምናምን ይላል። እሷ እንደዚህ የምታደርግበት ምክንያቱ ምንድን ነው ብሎ አይጠይቅም። ምክንያቱ ሄርሜላ እናንተ እየተላላሳችሁ ነው ብሎ የሚነግረው ሰው እንዴት አጣ? ራሱ መረዳት ቢያቅተው እንዴት እንደዛ ብሎ ደፍሮ የሚናገር ሰው ሄርሜላን አታቅርብ ይሉታል ማለት ነው። እንደዛ ከሚልልቅስ ሩታን ቢያለችው ምክንያቱ ሄርሜላ ጋር ስለምትላላስ ነው ብሎ ቢነግሩት ሀላስ እንትን ይላል ማለት ነው።
እና ውዶችዬ የዛሬ ቪዲዮ ይህን ይመስላል። ሰላም ደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ